ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ባለፈው ሳምንት የጀመርነውን ትምህርት ዛሬም እንቀጥላለን። ጌታን እናመሰግናለን። መጽሐፍ ቅዱስ የያዝን ከሁለት ስፍራ ዛሬም የእግዚአብሔርን ቃል አንብበን በቀጥታ ወደ ትምህርቱ እንሄዳለን። ጸልየን ሐዋርያት ሥራ ምዕራፍ 9 ከቁጥር 15 እስከ 22 እና አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 6 እስከ 10 ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድም ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብኝ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተቀመጠ፣ መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አልነበረምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ሳውል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። በኋላ አብራራዋለሁ። እዚህ ቦታ ላይ ባለፈው ከምዕራፍ 9 ከቁጥር 1 እስከ 11 ያለውን ክፍል አንብበን ነበር። በዚህ ክፍል አስደናቂ የህይወት ለውጥ ያገኘውን ሰው ተመልክተን ነበር። አሁንም ይህ ክፍል ስለሱ ነው የሚነግረን። ከተለወጠ ጊዜ ጀምሮ በህይወቱ የተከናወነው ወይም በህይወቱ የታየው ለውጥ መገለጫዎችን ነው የሚያሳየን። ወደ አንደኛ ተሰሎንቄ እንሂድና ከዚሁም ክፍል እናነባለን። ከዚሁ ክፍል የምናነበው እውነተኛ የህይወት ለውጥ ያገኙ አማኞች የህይወት መገለጫቸውን ደግሞ የሚነግረንን የእግዚአብሔርን ቃል ከዚሁ ክፍል እናነባለን። ምዕራፍ 1 ከቁጥር 6 እስከ 10 ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአካይያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካይያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቶአል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበር ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን ኢየሱስ ክርስቶስን ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ይሄን ሐሳብ ልድገመው ከቁጥር 9 ጀምሮ። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበር ስለኛ ይናገራሉ። ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን
እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። እውነተኛ የህይወት ለውጥ ወይም ታድሶን ያገኘ ህይወት መገለጫ ከተለወጠ በኋላ የታደሰ ህይወት፣ ታድሶን ያገኘ ህይወት፣ የተለወጠ ህይወት መገለጫው ምንድነው? አኗኗሩ ምን ይመስላል በሚል እንመለከታለንና እዚህ ጋር በዚህ በሐዋርያት ሥራ ምዕራፍ 9 ላይ የምንመለከተው ነገር አለ። ሳውልን ጌታ ከተገናኘውና ህይወቱ ከተለወጠ በኋላ ምንድነው የመለወጡ መገለጫ የነበረው? ያ የተለወጠው ሰው፣ ያ በህይወቱ ይሰለጥን የነበረው የአመጽ ኃይል የተወገደለት ሰው፣ ያ ለሱ ጥቅም የነበረው፣ ለሱ ሞገስ የነበረው፣ ለሱ ዕውቀት የነበረው፣ ለሱ ዝናን የሰጠው የነበረው ነገር ግን አመልከዋለሁ የሚለውን ጌታ እንኳን እያሳደደ እንዲኖር ያደረገው ያ የህይወት ገጽታው ከተሻረና ከተወገደለት በኋላ ያደረገው ነገር ምንድነው? በመጀመሪያ በመታዘዝ ተገለጠ። እውነተኛ ታድሶና ለውጥ ያገኘ ህይወት መገለጫው ምንድነው ካላችሁ መታዘዝ ነው። ለተገለጠለት እውነት እየታዘዙ መኖር፣ ለተቀበለው ሕያው ለሆነ ለቃሉ ትምህርት እየታዘዘ መኖር፣ ለሰማው ሕያው ለሆነ ድምፅ እየታዘዘ መኖር፣ መንፈስ ቅዱስ ለሚናገረው ነገር እሺ በማለት በመታዘዝ መኖር፣ ይሄ የተለወጠ ህይወት መገለጫ ነው። እና ጌታ ሲገናኘው ሳውል የጠየቀው ጥያቄ ምንድነው? ለምን ታሳድደኛለህ ብሎ ጠየቀው ጌታ። አንተ ማን ነህ? ለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ካለ በኋላ እና አደርግ ዘንድ የምትሻው ነገር ምንድነው? አልዘገይም። ምን አደርግ ዘንድ ትሻለህ? አንተ ተገናኘኸኝ፣ ላንተ ተሸንፌያለሁ፣ እሺ ብያለሁ እና ከዚህ በኋላ ምን አደርግ ዘንድ ትወዳለህ? አያችሁ፣ መታዘዙ ወዲያው ሲጀምር ታያላችሁ። የመታዘዝ ህይወት እንደው በቆይታ ዓመታትን ቆጥረን ዘመናትን ቆጥረን ብዙ ተምረን ብዙ ሰልጥነን ብዙ ኖረን ሳይሆን እውነተኛ የህይወት ለውጥ ወዲያው ነው በመታዘዝ የሚጀምረው። አልዘገየም። ጳውሎስ እውነቱ ሲገለጥለት አልዘገየም። ወደ ሐዋርያት ሥራ ምዕራፍ 26-19ም ስንሄድ ጳውሎስ ከተቀበለው ከዚህ ጥሪ፣ ከዚህ አገልግሎት፣ ከዚህ ወንጌል የተነሳ ተያዘ። ስለ ስሜ ብዙ መከራ ይቀበል ዘንድ እኔ አመለክተዋለሁና እኔ ጠርቼዋለሁና እኔ ቀድቼዋለሁና አለ ጌታ። ሄደ። ሲሄድ ታስሮ ወደ አንድ ንጉሥ አግሪጳ ወደሚባል ንጉሥ ቀረበና ተጠየቀ። በወንጌል ምክንያት ነው፣ ታዞ ነው የወጣው ለጌታ። ግን ለዚህ ለታዘዘለት አገልግሎት ራሱን ብቅ አድርጎ ሲያቀርብ አንድ የገጠመው ነገር ምንድነው? የህይወት ፈተና መከራ ገጠመው እና ሲጠየቅ ምን አለ? ንጉሥ አግሪጳ ሆይ ስለዚህ እኔ ከሰማይ የታየኝን ራእይ እምቢ አላለም። ከሰማይ ለተገለጠልኝ ራእይ የምታዘዝ ሰው ነኝ። በፊት በሕይወቴ ይሰለጥን የነበረው ዓመፅ ዛሬ አንተ እንደምታስበው ወይም ከሳሾች እንደሚያስቡት አይደለም። እሱ ሕይወት አለፈ፣ እሱ ታሪክ አለፈ። አሁን በአዲስ ሕይወት ከሰማይ ለተናገረኝ ጌታ፣ ከሰማይ ለተገናኘኝ ጌታ የምታዘዝ ሰው ነኝ። ስለመታዘዝ ስናስብ እኛ ለሰማነው እውነት ለተገለጠልን እውነት እየታዘዝን እንድንኖር የተጠራን ሰዎች ነን። ግን አንድ ነገር አለ። እኔ አመጽ አልለውም። ይሄ ሰዎች መታዘዝን እንፈራለን ወይም ይፈራሉ። ዛሬ በዚህ ዘመን አብዛኛዎቻችን መታዘዝን እንፈራለን። ለምንድን ነው ሰው ግን መታዘዝን የሚፈራው? ለተቀበለው እውነት፣ ላወቀው እውነት፣ ለተረዳው እውነት እየታዘዘ መኖርን ለምን ይፈራል ሰው ካልን አንድ ሶስት ነገሮችን በዚህ በመታዘዝ ስር ላንሳ። አንደኛው መታዘዝ መስዋዕትነትን ይጠይቃል።
መታዘዝ ቀላል ነገር አይደለም። መታዘዝ መተውን ይጠይቃል። የህይወት መስዋዕትነትን በተመለከተ ሙሴ በግብፅ ምድር በፈርዖን ቤት ተደላድሎ የሚኖር ሰው ነው። ነገር ግን እሱ እንኳን ለራሱ የተመቸውን ህይወት የሚኖር ሰው ቢሆንም እንኳን አንድ ችግር ግን ነበር። ምንድነው እርሱ? ወገኖቹ በስደትና በመከራ ነበር። ወገኖቹን ከዛ መከራና ከዛ ስደት የሚያወጣቸው መስፍን አልተገኘላቸው እና ሙሴ በወገኖቹ ላይ የሚደረገውን ክፋት፣ በወገኖቹ ላይ የሚደረገውን ሴራ፣ በወገኖቹ ላይ የሚደረገውን የመከራ ጫና እያየ ነበር በፈርዖን ቤት ይኖር የነበረው። ስለዚህ ምን ማድረግ ነበረበት? ያንን ምቾት፣ ያንን ድሎት፣ ያንን የቅንጦት ህይወት ትቶ ከወገኖቹ ጋር መከራ መቀበል ምርጫው ነበር። ለምን ይሄን መረጠ ካላችሁ፣ እግዚአብሔር በዛ ምድር ላይ ሙሴን ከመጀመሪያ ጀምሮ ከሞት ያዳነው ለምንድን ነው? የገዛ ወገኖቹን ከዛ ምድር እየመራ እግዚአብሔር ወዳየላቸው ወደ ተስፋይቱ ምድር መውሰድ ነበር። ሙሴ ግን ይሄን ሲያደርግ የሚከፍለው ዋጋ ነበር። ለእግዚአብሔር ታዞ የፈርዖንን ቤት እምቢ ብሎ ሲወጣ ሙሴን ዋጋ ይጠብቀው ነበር። ምን አይነት ዋጋ? እስከ ህይወት ፍጻሜ፣ እስከ ህይወት መስዋዕትነት ድረስ የሚከፍለው ዋጋ ይጠብቀው ነበር። ይሄን ዋጋ አልከፍልም ካለ የእስራኤልን ልጆች በመከራ እንዲቆዩ አድርጎ መተው ነበረበት። ለሰማው ለእግዚአብሔር ድምፅ እምቢ በማለት መኖር ይችል ነበር። ግን ሙሴ ምንድነው የሚለው? በግብፅ ከሚገኝ ከጊዜያዊ ደስታ ይልቅ ከህዝቡ ጋር መከራ መቀበል መረጠ። ዛሬ ለሰማነው እውነት እየታዘዝን መኖርን የሚከለክለን ነገር ምን እንደሆነ ታውቃላችሁ? የሆነ ነገራችን ይነካብን ይሆን? የሆነ ነገራችን ይወሰድብን ይሆን? ክብረ ይነካብን ይሆን? ጥቅመን አጣ ይሆን? እውነቱ ተገልጦልናል። መታዘዝን እንፈልጋለን፣ ግን ማጣት የማንፈልገው ነገር አለ። ይሄን ካጣው እንዲህ ከሆንኩ፣ ከታዘዝኩ ይሄን አጣለሁ፣ እንዲህ ከሆንኩ ይሄን አጣለሁ። መታዘዝ መስዋዕትነትን ይጠይቃል። እሱ ብቻ አይደለም። ኢየሱስን ክርስቶስን እንመልከተው። ለምን ክብሩን አጣ? መታዘዝ ነው ክብሩን እንዳጣ አደረገው። መለኮት ነበር። የኢየሱስ ክርስቶስን መታዘዝ ነግረኝ ታዘዘ ይልና እስከምን ድረስ? ይኸውም እስከ መስቀል ሞት ድረስ የታዘዘ ሆነ። ለምን? በሞቱ የሚያድናቸውን እኔንና እናንተን ያይ ነበርና። ጌታ ባይታዘዝ ኖሮ፣ ጌታ ለመስቀል ሞት ራሱን እሺ ባያሰኝ ኖሮ፣ ዝቅ ባይል ኖሮ፣ ባይዋረድ ኖሮ ዛሬ እኔና እናንተ ይሄን ህይወት ባላገኘ። ታዞ ተዋርዶ ግን አዳነን። ለስሙ ክብር ይሁን። መታዘዝ የህይወት መስዋዕትነትን ይጠይቃል። ዋጋ መክፈል ስላለ ይፈራሉ ሰዎች መታዘዝ። ሁለተኛ መታዘዝ ዋጋ ቢያስከፍል እንኳን መታዘዝ ደግሞ የክብር መንገድ ነው። ዛሬ ለተገለጠልን እውነት እየታዘዝን ስንኖር ሞኝነትን ሊመስል ይችላል። ለስጋችን የሚጠቅመንን ነገር እናጣ ይሆን ይችላል። የምናልፍበት መንገድ የመከራ መንገድ፣ ምቾት የሌለው መንገድ ሊሆን ይችላል። ነገር ግን በመከራ መንገድ አልፈን፣ በውርደት መንገድ አልፈን ከፊታችን ክብር ይጠብቀናል። ለስሙ ክብር ይሁን። ኢየሱስ ክርስቶስን እንዲህ ይላል፣ ይኸውም እስከ መስቀል ሞት ድረስ ታዘዘ ካለ በኋላ ከዚህም የተነሳ ይላል እግዚአብሔር በቀኙ በሰማይ አስቀመጠው። ምላስ ሁሉ ኢየሱስ ክርስቶስ ጌታ የሆነ ዘንድ፣ ምላስ ሁሉ ኢየሱስ ክርስቶስን ያመሰግን ዘንድ፣ እግዚአብሔርን ያከብር ዘንድ ከስም በላይ የሆነ ስም ሰጥቶ በቀኙ አስቀመጠ። ተዋረደ፣ ውርደትን አሸንፎ ግን በቀኙ በክብር ተቀመጠ። ዛሬ እንደው ለተገለጠላችሁ እውነት እየታዘዛችሁ በመኖራችሁ ምክንያት ክብር ያጣችሁ የተዋረዳችሁ፣ ለምን እግዚአብሔርን ዝም አለኝ በዚህ መንገድ እንዲያልፍ እየታዘዝኩለት የለ፣ ለሰማሁት ለተገለጠልኝ እውነት እሺ ብዬ መኖር ሰው ነኝ ለምን ካላችሁ ጌታ ያለፈበት መንገድ ነው። እኛም እንድናልፍበት የተበጀልን መንገድ ነው።
ፍጻሜው ክብር ስለሆነ ዛሬ የለበስነውን ውርደት ነገ አንለብስ። ዛሬ ያገኘን መከራ ነገ ያገኘንም መከራን ሁሉ ውርደትን ሁሉ ነቀፌታን ሁሉ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ንቆ ራቁትን እንደተሰቀለ እንዳሸነፈ እንዳለፈ አልፈን ይሄን ሕይወት ካዘጋጀልን ከአምላካችን ጋር እንገናኛለን። ክብር ለስሙ ይሁን። ስለዚህ ለተገለጠላችሁ እውነት የሕይወት ታድሶን አግኝታችሁ የሕይወት ለውጥ አግኝታችሁ ምናልባት በውርደት እያለፋችሁ ያላችሁ ወገኖች ካላችሁ ደስ ይበላችሁ፣ ክብር ይጠብቀናል። ሶስተኛ ስለመታዘዝ ስናይ መታዘዝ የእግዚአብሔርን ፍቃድ ወደ ሕይወታችን ያመጣል። የእግዚአብሔር ፍቃድ ፍጻሜዎች እንሆናለን። እግዚአብሔርን ደስ የምናሰኝ ሰዎች እንሆናለን። መታዘዛችን ለእግዚአብሔር ደስታ ነው። ለኛ የደስታ መንገድ ባይሆንም እንኳን በመታዘዝ የምንኖረው ሕይወት ለአምላካችን ለእግዚአብሔር ደስታ ነው። ስለ እምነት አባቶች የእግዚአብሔር ቃል በዕብራውያን መልእክት ሲነግረን የሚነግረን ነገር አለ። በዋሻና በምድረ በዳ ተቅበዘበዙ ይለናል። በመጋዝ ተሰነጠቁ፣ በእሳት ተቃጠሉ፣ በአንበሶች ጉድጓድ ተጣሉ፣ ተደበደቡ ይለንና ለምን የሚለውን መልስ ሲሰጥ ምን እንደምታውቃለች? ዓለም አልተገባቸውም። በዚህ ምድር ላይ ለነሱ የደስታ የፈንጠዚያ የሰላም ነገር ብቻ አይደለም። በዚህ ዓለም ላይ መኖር፣ በዚህ ዓለም ላይ ያለው ኑሮ ደስታ የሚመስል እርካታ ያለበት የሚመስል እርካታ የሌለው ኑሮ ለነሱ የተገባ አልነበረም። ጌታም ሲጸልይ ምን አለ ለደቀ መዛሙርቱ? እኔን እንደጠላኝ ዓለም እነርሱን ምን ያደርጋቸዋል? ይጠላቸዋል። ጌታ ተጠላ። እኛ በምናችን ነው የምንወደደው? ጥለናት ነው ወጣነው። አታስፈልገንም ብለን ወጣ እና በምን ትወደናለች? አትወደንም። ወገኖቼ ነግራችኋለሁ፣ በዓለም መወደድ የለም። አንወደድም። እኛም አንወዳትም። የዓለምን ነገር ትተን ወጥተናልና እዚህ መታዘዝ ለእግዚአብሔር ደስታ የምንኖረው እንጂ ለራሳችን ደስታ የምንኖረው ሕይወት አይደለም። እግዚአብሔር በእርግጥ በመንፈሱ ደስታን ሰጥቶናል። ያ በዓለም ከምናገኘው ደስታ ጋር የሚነጻጸር አይደለም እና የታድሶን ያገኘ የእውነተኛ ሕይወት ለውጥ መገለጫዎች ደግሞ መታዘዝ ነው አንደኛው። ሁለተኛው ለሌሎች የሕይወት ታድሶ ምክንያት የሚሆን ሕይወት ነው። የታደሰ ሕይወት ለሌሎች የሕይወት ታድሶ ምክንያት ይሆናል። የኛ መለወጥ ሌሎችን ወደዚህ ሕይወት የሚስብ ሕይወት ነው። የኛ የሕይወታችን ታድሶ ለሌሎችም የሕይወት ታድሶ መንገድና ምክንያት የሚሆን ነው እንጂ ማሰናከያ የሚሆን አልነበረም። በሳውል መለወጥ ምንድነው በሌሎች ሕይወት የመጣው ታድሶ ብለን ካልን አንዱ የስህተት አስተምሮን የቀየረ የሕይወት ታድሶ ነው የሳውል ታድሶ ወይም ጳውሎስ የተባለው ማለት ነው። ከተለወጠ በኋላ እርሱ ወደ ጌታ በሚመጣበት ዘመን ላይ ቤተክርስቲያን በስህተት አስተምሮ ተከባ ነበር። በየስፍራው የስህተት አስተምሮች ልክ በዘመናችን ዛሬ እንዳለው ማለት እውነተኛው ወንጌል እውነተኛው የድነት ትምህርት እሱ ደብዝዞ የሐሰት አስተምሮ የተስፋፋበት ዘመን ነበር። ይሄን የቀየረ ይሄን እንዲቀየር ምክንያት የሆነ የሕይወት ታድሶ ነው የሳውል ታድሶ። ለምሳሌ በዘመኑ የነበረው የታወቀ የስህተት አስተምሮ ምንድነው ከተባለ ሰው ሕግን በመጠበቅ ይድናል። ወደ አዲስ ኪዳን ስንመጣ ግን ሰው ሕግን በመጠበቅ ሳይሆን ሰው በተገለጠው በእግዚአብሔር ጸጋ ነው ድነትን የሚያገኝ። ክብር ለስሙ ይሁን። ለምን ሰው በራሱ ስራ መጽደቅ አይችልማ። ሰው በራሱ ስራ የድነትን መንገድ ማግኘት አይችልም። ሰው በራሱ ስራ እግዚአብሔርን ደስ ማሰኘት አይችልም። በቀራንዮ መስቀል ላይ ዋጋ ከፍሎ ባዳነን በልጁ በክርስቶስ ኢየሱስ በማመንና ከኃጢአታችንም በደሙ በመታጠብ የዘላለምን ሕይወት አገኘን። ክብር ለስሙ ይሁን።
ለዚህ ምክንያት የሆነ የህይወት መለወጥ ነበር። እሱ ብቻ አይደለም፣ የቤተ ክርስቲያን አገልግሎትና አምልኮ በመንፈስ ቅዱስ የሚቀጣጠልና የሚመራ ሆነ። መንፈስ ቅዱስ በሙላት ወደሚሰራበት ህይወት የመጣችው የተሸጋገረችው ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 2 ላይ የጀመረው የቤተ ክርስቲያን አምልኮና አገልግሎት እንዲቀጣጠል ምክንያት የሆነ የህይወት ለውጥ ነበር። ጳውሎስ ህይወት የተከናወነ የወንጌል ስብከቱ በመንፈስ ቅዱስ የሚመራ ሆነ። በስጋ የሚነገር ሳይሆን መንፈስ ቅዱስ በሚሰጠው ኃይልና መረዳት የሚሰጥ የወንጌል አገልግሎት እንዴት ያለ ታድሶ! መንፈስ ቅዱስ በአሕዛብ አማኞች ላይ እንደሚወድና እንደሚሰራ የተገለጠውም ከጳውሎስ መለወጥ በኋላ ነው። ከሱ በፊት የነበሩ ፈራ ተባ እያሉ ነበር። ጳውሎስ ሲመጣ ግን ይሄ እውነት ተገለጠ። እግዚአብሔር ከይሁድነት ወስዶ የአሕዛብ አገልጋይ አደረገው። የህይወት ለውጡ ቀላል አልነበረም። ለወንጌል እንቅፋት የሆኑ ነገሮች የተወገዱበት፣ በአማኞች መካከል የነበረው መከፋፈል የተወገደበት፣ አማኞች አንድነታቸውን ያረጋገጡበት፣ ከአይሁድ ከግሪክ ከአሕዛብ የሆኑ አንድ የሆኑበት ህይወት ታድሶ። በወንጌል ያገኘነው የህይወት ታድሶ ሌሎችን እኛ ወዳገኘነው ወደዚህ ህይወት የማመጣ ካልሆነ ወገኖች ህይወታችንን ቆም ብለን መፈተሽ አለብን። አንድ ከዚህ ከወጣው አገልጋይ ብዙ ጊዜ የምናገረውና የሰማሁት ምስክርነት ነበር። በፊት ምን ይል ነበር? እኔ ወደ ጌታ እንድመጣ እኔ ክርስቲያን እንድሆን ምክንያት የሆነኝ የይርጋለም አማኞች ቅዱሳን ህይወት ነው። ጌታን ያየሁት በይርጋለም ቅዱሳን ህይወት ነው። ለመለወጥ ምክንያት እነርሱ ናቸው። ክርስቲያን መሆን ካልቀረ እነሱን መስዬ ጌታን የሚያመልክ ሰው መሆን አለብኝ ብዬ ወስኜ ነው የመጣሁት። እና ዛሬ የስንቶቻችን ህይወት ውጭ ያሉ ይህን ህይወት አይተው ተመኝተው ወደ ጌታ እንዲመጡ ምክንያት የሚሆን ነው? ወይስ ከመካከላችንም የኛን ህይወት አይተው ብዙዎች ተሰናክለው እንዲወጡ ምክንያት የሚሆን ህይወት ነው ያለ? በእኔና በእናንተ ህይወት ያሉ ጌታን ሰዎች የእግዚአብሔርን ክብር አይተው በሱ ህይወት በሷ ህይወት ያይቻለው ጌታን ማምለክ እንደሷ፣ ጌታን ማምለክ እንደሱ፣ አገልጋይ መሆን እንደሱ ይላሉ? ወይስ አንድ ጊዜ የምንሰማው ነገር አለ። እሱም ብሎ ክርስቲያን፣ እሷም ብሎ ክርስቲያን፣ እሱም ብሎ አማኝ፣ እሷም ብሎ አማኝ። ህይወት ቅዱም ባነበብነው ክፍል ላይ ተደነቁ። እንዴ ትላንት ያሳድድ የነበረ፣ ትላንት በዚህ መንገድ ጌታን የሚከተሉትን ያስር የነበረ፣ ትላንት ያስገድል የነበረ ነፍሰ ገዳይ እንዴት ይህን መንገድ ተከተለ? እንዴት ይሄ ሰው ደግሞ የዚህ መንገድ ሰባኪ ሆነ? እንዴት ስም ሲጠራ ብዙዎችን ያስር ያንገላታ የነበረ ሰው ይህን ስም እየጠራ ወደኛ መጣ አሉ። ለምን? ጌታ ለውጦታል። ስሙ ክብር ይሁን። ጌታ ስለውጥ እንዲህ ነው የሚቀር ወገኖች፣ ቁራጭ የለም፣ የሚቀር መራራ ስም የለም። እና ለሌሎች ታድሶ ምክንያት ይሆናል በእውነት የተለወጠ ህይወት። ሶስተኛው የመንፈስ ፍሬ የምታይበት ህይወት ነው። የተለወጠ ህይወት መገለጫው የተለወጠ ህይወት የመንፈስ ፍሬን ያፈራል። የመንፈስ ፍሬን ለማፍራት ደግሞ በመንፈስ መመላለስን ይጠይቃል። ምን ማለት ነው? መንፈስ ቅዱስ የሚመራው ህይወት፣ በመንፈስ ቅዱስ ቁጥጥር ስር የሆነ ህይወት፣ መንፈስ ቅዱስን የሚያደምጥ ህይወት። ደግሞ እንኳን ቢሆን ኃጢአት ሰርቶ እንኳን ቢሆን በአመፅ መንገድ ላይ ድንገት ቆሞ እንኳን ቢሆን በንስሐ የምታደስ በዛ በውድቀትና በድካም መንገድ የማይሄደው ህይወት
ይኖራል። ገላትያ ምዕራፍ 5 ቁጥር 22 እና 3 ላይ ለሥጋ ሐሳብ ለሥጋ ምኞትና ለሥጋ ፍቃድ የማይገዛና የማይኖር ሕይወት ነው የመንፈስ ፍሬ የሚታይበት ሕይወት። ገላትያ 5:16 ላይ አለ ነገር ግን እላለሁ በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ። መንፈስ ይምራችሁ፣ የሥጋ ሐሳብ አይምራችሁ፣ የሥጋ ምኞት አይምራችሁ። የሚመራችሁ መንፈስ ይሆን፣ በእርሱ ተማሩ፣ እርሱ የሚሰለጥንበት ሕይወት ይሆን ይላል። ወገኖቼ የመንፈስን ፍሬ ለማፍራት በውስጣችን ዘወትር የሚነሳውንና የመንፈስን ሐሳብ የሚቃወመው የሥጋን ምኞትና ሐሳብ በጸጋው ኃይል በማሸነፍ መኖር አለብን። የሚቃወም ኃይል አለ በቤታችን። ገላትያ ላይ ይሄን እናገኛለን። መንፈስ በሥጋ ላይ፣ ሥጋም በመንፈስ ላይ። መንፈስ ሲመራን ወይ መንፈስ ቅዱስ ሕይወታችንን ሲቆጣጠር፣ ሕይወታችንን ለመንፈስ ቅዱስ ስናስገዛ፣ በውስጣችን ደግሞ ሌላ ኃይል አለ፣ ሌላ ማንነት አለ። ሳንፈልገው ብቅ የሚል ለጌታ መኖር አትችልም የሚል የመንፈስን ፍቃድ ማድረግ አትችልም የሚል ለእግዚአብሔር መኖር አትችልም የሚል ለአንተ መንገዱ ይሄ ነው ይሄ መጫሃል የሚል አለ። እሱን በማሸነፍ መኖርን ይጠይቃል። የመንፈስ ፍሬ የሚታይበት ሕይወት ሁሉ ጊዜ በመንፈስ አመራር ስር የሚሆን ወይም መንፈስ ቅዱስ የሚመራው ሕይወት ነው። የመንፈስ ፍሬ ደግሞ ከመንፈስ ቅዱስ ስጦታ ጋር አንድ አድርገን እንዳናየው። የመንፈስ ቅዱስ ስጦታና የመንፈስ ፍሬ ይለያል። ይሄ ከዳንን በኋላ በሁላችንም አማኞች ሕይወት የሚታይ መንፈስ ቅዱስ የሚሰጠን የሕይወት ገጽታ ነው። የመንፈስ ፍሬ ተገልጿል ወደ 9 የሚሆን። ስለዚህ ይሄ በሙላት በሕይወታችን ይገለጣል። በሰላም መኖር፣ በእምነት መኖር፣ በፍቅር መኖር፣ ራስን በመግዛት መኖር፣ በውሃት መንፈስ መኖር፣ ይሄ ሕይወት ይኖረናል። ከነዚህ መካከል ከተዘረዘሩ የመንፈስ ፍሬ ከተባሉ ነገሮች አንዱ ሲጎድል ሕይወታችን ጎደሎ ይሆናል። ሕይወታችን ጎደሎ ይሆናል። ስለዚህ የመንፈስን ፍሬ በማፍራት ይታያል። አራተኛ እውነተኛ ታድሶ ወይ ለውጥ ያገኘ ሕይወት መገለጫ ምንድነው? ጌታን በመምሰል ይታወቃል። እዚህ ባነበብነው በአንደኛ ተሰሎንቄ ላይ ስለዚህ ስለ ተሰሎንቄ ቤተክርስቲያን የእግዚአብሔር ቃል የሚነግረን አስደናቂ ትምህርት አለ። እንደው ምዕራፍ 1 ከቁጥር 2 ጀምሮ ላንብብ። በጸሎታችን ጊዜ ስለእናንተ ስናስብ፣ ጳውሎስ ነው ይሄን የሚለው፣ ስለእናንተ ስለ ተሰሎንቄ ቤተክርስቲያን እያሰብን ስንጸልይ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ልቤ ያዝናል አይልም። በእናንተ ምክንያት ጭንቀት ይዞኛል፣ ነፍሴ ትጨነቃለች። ወገኖች ምን ነካችሁ አይደለም። ስለ እምነታችሁ ሲያስብ የምታደርጉትን ነገር የምታደርጉት በፍቅር ነው። አገልግሎታችሁ የፍቅር ነው። አምልኳችሁ የፍቅር ነው። ተግባራችሁ የፍቅር ነው። እሱ ብቻ አይደለም፣ ከተዘጋጀላችሁ ተስፋ የተነሳ በገጠማችሁ የሕይወት ፈተና እንኳን ስፍራችሁን ስላለቀቃችሁ በአምላኬ ፊት ስለእናንተ እያሰብኩ በሚንበረከክበት ጊዜ እግዚአብሔርን አመሰግናለሁ። ክብር ለስሙ ይሁን። በእውነት እግዚአብሔር በዚህ ሕይወት ይባርካል። እኛም መቼም የአባቶች ፍሬ ነን። ትላንት ያገለገሉን፣ ትላንት መንገድ ያሳዩን፣ ትላንት ጌታን እንዲህ ተከተሉ፣ ትላንት ጌታን እንዲህ አምልኩ፣ ትላንት ጌታን እንዲህ አገልግሉ ያሉን የአባቶች ፍሬ ነን እኛ። ከዛ ምንድን ነው የሚለው ቀጥሎ? በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። የመመረጥ አንዱ መገለጫ ደግሞ ምንድነው? ጌታን በመምሰል መኖር ነው። ምን ሆናችኋል? ተመርጣችኋል። ለምን? ጌታን እንድትመስሉ። ለምን? እግዚአብሔርን ደስ እንድታሰኙ ተመርጣችኋል።
ለምን? ኢየሱስ ክርስቶስን ደስ ልታሰኙ፣ እሱን ልትመስሉ። ኢየሱስ ክርስቶስ ባለፈበት መንገድ አልፋችሁ በመከራ የጸናውን ያዳናችሁን እግዚአብሔርን ደስ ያሰኘውን ለእናንተ የተዋረደውን ጌታን አግኝታችሁና ተከትላችሁ ጌታን ደስ እንድታሰኙ ተመርጣችኋል ይላል። ቁጥር 5 ላይ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም፣ በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ጳውሎስ እዚህ ላይ የራሱንም ሕይወት በእናንተ ዘንድ ታውቁናላችሁ ማን እንደነበርን እንዴት እንደነበርን ሕይወታችን ለእናንተ ትምህርታችሁ ነው። ወንጌልን በቃል ብቻ አይደለም ያስተማርናችሁ፣ በሕይወትም አስተምረናችኋል። ይሄን እየኖራችሁ ስለሆነ አምላክን እግዚአብሔርን አመሰግናለሁ አለ። ለስሙ ክብር ይሁን። እየኖራችሁ ስለሆነ ጌታ በእናንተ ስለተጠራ። ከዛ ምንድነው አለው? ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ለካ ወንጌል መከራም አለበት አይደል? ወንጌል ምንም አለበት? መከራ አለበት። መከራን እየተቀበላችሁ ደስተኞች ነበራችሁ። ለምን? በመከራ መካከል ድልን የሚሰጣችሁ ጌታ ከእናንተ ጋር አለና። ለምን? መከራን አሸነፈው። አይዟችሁ እኔ ዓለምንና መከራውን አሸንፋለሁ ያለ ጌታ በመከራ የምትጸኑበትን ኃይል እየሰጣችሁ ከእናንተ ጋር ስለሆነ በገጠመን በሕይወት ፈተና ዛሬም በሕይወት ኖረንና ቆመን ስሙን የምንጠራ ወገኖች ስላደረገን ክብር ለስሙ ይሁን። ክብር ለስሙ ይሁን። በመከራ እያለፋችሁ ያላችሁ ደስ ይበላችሁ። ክብር አለ። ደስ ይበላችሁ። የማሸነፍ ኃይል አለ። ያሸነፈ ጌታ ከኛ ጋር ነው። ክብር ለስሙ ይሁን። አሸንፎ ይህን መንገድ ያሳየን ጌታ ከኛ ጋር አለ። የሚፈተንበት መንገድ ሌላ፣ እያንዳንዳቸው የምትፈተኑበት መንገድ ሌላ። በምንፈተንበት በእያንዳንዱ መንገድ ላይ ግን ብቻችንን የማይተወን ጌታ ከኛ ጋር አለ። ስለዚህ በመከራ እያለፋችሁ ጌታን የምትመስሉ ሆናችኋል። በደስታ አይደለም፣ በሰላም ብቻ አይደለም፣ በመከራ መከራን የሚያሸንፉበትን ኃይል የሰጣቸው ጌታ ከነርሱ ጋር አለን። ቀጥሎ ምንድነው የሚለው? ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው። ምሳሌነታችሁ በዙሪያችሁ ባሉ በጎረቤት ሀገሮች ሁሉ ተወራ። የተሰሎንቄ ክርስትና፣ የተሰሎንቄ እምነት፣ የተሰሎንቄ ቤተክርስቲያን ምስክርነትና ፍቅር የሚል ተወራ። ስለዚህ እኛ ምንም መናገር እስከማያስፈልገን ድረስ የእናንተ ነገር ተወርቷል። ለጌታ ኖራችኋልና ጌታ ለተጠራንበት ለዚህ ሕይወት የምንኖር ሰዎች ያደርገን፣ ይባርከን። በዚህ መንፈስ ጌታ ይሙላል። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ትምህርትን በዚህ ላጠቃለን። በመጀመሪያ ጅማሮ ያገኘንበት በጸጋው የዳንነው ሕይወት በመተው በአእምሮ ታድሶና በሕይወት ታድሶ፣ በነፍስ በልብ ታድሶ፣ በመንፈስ ቅዱስ ሙላትና በመኖር የጀመረው ሕይወታችን በመታዘዝ ለሌላው የመዳን መንገድ በመሆን እንዲሁም የመንፈስን ፍሬ በማሳየትና ጌታን በመምሰል በክብር የሚጠናቀቅ ሕይወት ይሆንልን።